የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፓርላማ ፈቃደኛ ከሆነ በስራ መውጫ ሰዓት ፌስታል ይዘው ከሆቴል ተመላሽ ምግብ የሚለምኑ ሰራተኞች መኖራቸውን ማሳየት እንደሚችሉ ተናገሩ። ኮንፌዴሬሽኑ ይህን ያቀረቡት በቅርቡ ይጸድቃል ተብሎ የሚጠበቀው የፌዴራል ገቢ ግብር ማሻሻያ ረቂቅ አዋጅ ላይ በህዝብ እንደራሴዎች ምክር ቤት የፕላን በጀት ፋይናንስ ጉዳይ ቋሚ ኮሚቴ ከባለድርሻ አካላት ጋር ውይይት ባካሄዱበት ወቅት ነበር። ከገቢ ግብር ማሻሻያ ረቂቅ አዋጅ ጋር ከሰራተኞችን ለመቁረጥ የቀረበው ሐሳብ ውስብስብ የዋጋ ንረትና የደህንነት መጠን ያላገናዘበ ከመሆኑም በላይ ማጭበርበር ሳይኖር በአግባቡ ከደሞዙ ግብር የሚከፍለው ሰራተኛ ከችግሩ የሚወጣ ሳይሆን ችግሩ ውስጥ የሚከት እንደሆነ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። ሰራተኞች በቀን አንድ ጊዜ በልቶ መዋል አልቻለም ያሉ ፕሬዝዳንቱ ምክንያቱም ደግሞ በርካታ ወጪዎች ስላሉበት ነው ብለዋል። ተቀጣሪ ሰራተኛ ሕክምና ሄዶ መታከም የማይችልበት ሁኔታ ደርሷል ሲሉ ያስረዱት አቶ ካሳሁን እውነቱን ለመናገር አንድ ሰው 5000 ብር ደሞዝ ቤት ኪራይ ይከፍላል፣ ይበላል፣ ልብስ ይለብሳል፣ ሕክምና ይሄዳል ብለዋል። ሕክምናው እንቶ እየጸለየ ይኖር፣ ቤት ይከራይም እንቶ በበረንዳ በሰዎች በጥገኝነት ይኖር፣ ግን በቀን አንድ ጊዜ እየበላ መኖር የለበትም ወይ ሲሉ ጠይቀዋል። አንድ ድርጅቱ ከትርፉ 35 በመቶ ግብር ይከፍላል ያሉት ኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዝዳንት ካሳሁን ፎሎ ሰራተኞችም 35 በመቶ ይከፍላል፣ ይህ እንዴት ሊሆን ይችላል ሲሉ ጥያቄ አቅርበዋል። ነጋዴው ድርጅቱ ከትርፉ ነው እኮ 35 በመቶ የሚከፍለው ሲሉ ያስረዱት አቶ ካሳሁን ሰራተኞች ግን ከትርፉ ሳይሆን ከሚበላው ላይ ነው የሚከፍለው፣ ይህ እንዴት ይሆናል? እኩል ይሆናል ብለዋል። ስለ ሰዎች ስናስብ ልማት ለማስቀጠል ያለው አቶ ካሳሁን ልማት ያለ ሰው ነው ያለ ልማት ሊኖር አይችልም ሲሉ አስረድተዋል። ስለዚህ የሰራተኞች ጫና የመንግስት ዓላማ ታሳቢ ያደረገ የግብር ምጣኔ መጣል አለበትም ሲሉ ተናግረዋል። አሁን ማሻሻያ የግብር መነሻ 2000 ብር ሲሆን ምን ታሳቢ ተደርጎ ነው ሲሉ ጠይቀዋል። አንድ ስልት ሲሰራ ሰውን ማኖር አለበት ያሉት አቶ ካሳሁን ይህ መነሻ ግን ታሳቢ ያላደረገም ብለዋል። ቋሚ ኮሚቴው እንደገና ከሚመለከታቸው ሰዎች ጋር ቢመካከር ሲሉ የጠየቁት አቶ ካሳሁን ፎሎ ኢትዮጵያ ሰራተኞች ኑሮ አልቻሉም፣ ቋሚ ኮሚቴ ፍቃደኛ ከሆነ ከስራ ቢወጣ ፌስታል ይዘው ሆቴል አካባቢ ቆመው ሲለምኑ አብረን ማየት እንችላል ነበር ብለዋል። የገንዘብ ሚኒስተር በበኩላቸው አዋጁ ይድረስ የተዘጋጀ ሳይሆን 2 ዓመታት ጥናት ተሰርቶበት የተዘጋጀ ማሻሻያ ነው ብለዋል። 2000 ብር መነሻ የተደረገው ምክንያት ደግሞ የመክፈል አቅም ዝቅተኛ ስለሆነ ነው ሲሉ አስረድተዋል። መነሻው ከዚህ ከፍ ማድረግ ቢፈልግ የሀገሪቱ ያላት ገቢ አይፈቅድም። ወደፊት ገቢውን እያደገ ሲሄድ መነሻ ከፍ ማድረግ እንደሚችል የገንዘብ ሚኒስትሩ ተናግረዋል። የገንዘብ ሚኒስተሩ ሚኒስተር ዴኤታ አቶ ፍቃዱ ሆርታ የኑሮ ውድነት ግብር በመክፈል ብቻ የመጣ እንዳልሆነ ተናግረው ኢትዮጵያ ብቻውን ያለው ችግር አይደለም ብለዋል። ሚኒስትሩ ዴኤታ ከውጭ የምናስገባቸው መዳበሪያ፣ ነዳጅ መሰል ግብአቶች በቀጥታም ይሁን በተዘዋዋሪ በሰዎች ላይ ጫና ይፈጥራልን ብለዋል። ይህ ችግር ለመፍታት ደግሞ መንግስት ደሞዝ መጨመሩ የተናገሩ ሚኒስተር ዴኤታው መንግስት አቅም በፈቀደ መሰረት ድጋፍ አድርጓል ሲሉ አስረድተዋል። በገቢ ግብር ላይ ያለው ጫና መቀነስ ነው እንጂ ማጥፋት እንዳለው የተናገሩት አቶ ፍቃዱ ሆረታ በነባሩ አዋጅ ላይ በመነሳት ብናመለከት 600 ወደ 2000 ብር ያደርገው በውይይት ተደርጎ ነው ብለዋል። ከፍተኛ የትምህርት ተቋማት የሙያ ማህበረሰብ ተሳትፎ የተደረገው ማሻሻያ እንጂ ዝም ብሎ የመጣ ቁጥር እንዳልሆነ የገንዘብ ሚኒስትሩ ተናግረዋል። የገንዘብ ሚኒስትሩ የግብር መነሻ ከቀጣሪ ሰራተኞች አሁንም ካቀረበው ከፍ ካለ መንግስት ከፍተኛ ገቢ እንደሚያጣ ተናግረው በተለይ በክልሎች ገቢ ላይ የበረታ ጫና እንደሚያሳድርም ተናግረዋል። ተያይዞ መኖር ከማይችሉ ሰው ግብር አትሰብስቡብን፣ በልቶ ከማያርሰው ግብር አትሰብስቡብን ነው ሲሉ አቶ ካሳሁን ፎሎ ተናገሩ። እንደ ሀገር ግብር መሰብሰብ አለበት፣ ልማትን መቀጠል አለበት፣ የሰው ህይወትን መቀጠል አለበት። ስራ እየተራበ መስራት አይችልም፣ ምርታማ መሆን አይችልም አሉ። የኢትዮጵያ ሰራተኞች ማህበር ዋና ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ስለ ገቢ ግብር አዋጅ የተናገሩት ሲሆን የደሞዝ ግብር ከዚህ በፊት መነሻው 600 ብር ነበር። አሁን በረቂቅ የቀረበው 2000 ብር ሆኗል። በመሰረቱ 600 በሆነበት ሰዓት አንደኛ ገንዘቡ የመግዛት አቅሙ ትልቅ በመሆኑ $1 20 ብር ነበር ያኔ የዛሬ 10 ዓመት አካባቢ። ይህ ሰው ደግሞ ነገር ግን የተሻለ ሁለተኛ የመንግስት ሰራተኛ መነሻ ደግሞ 600 ነበር ያኔ 600 ለአንድ ሰው ለአንድ ወር ቢያንስ ምግብ መብላት ብቻ ይበቃው ነበር በሚል ታሳቢ አማካይ ተወስዶ ነበር 600 የተባለው አሉ። ነገር ግን አሁን ላይ 300% 200% ጨምራን ማለት 2000 ብር አድርገናል። እሱ አይደለም ዋና መነሻው ስንት ሆነ ነው። አሁን አጭሩ እንኳን የኑሮ ውድነቱ ታሳቢ ያደረገ መንግስት ራሱ ሰራተኛ 600 ብር ሊኖር አይችልም። የኑሮ ውድነት ከሚታሰበው በላይ በተለይ በሪፎርሙ መንግስት በይፋ ያረጋገጠው የታችኛ የሰራተኛ ክፍል
ጎርቶታል ብለዋል። ሊቋቋም አይችልም በሚል መነሻ ደሞዙን ከፍ አድርገናል። መነሻ ደሞዙ ከፍ ሲያደርግ ይህን ታሳቢ አድርጎ ነው ብለዋል። አሁን ቢሆንም እነዚህ ሰዎች መኖር ከማይችሉ ሰው ግብር አትሰብስቡብን፣ በልቶ ከማያድር ሰው ግብር አትሰብስቡብን። በቀን $2.15 የሚያገኝ ሰው ድሃ ነው። ከዚያ በታች የሚያገኝ በሙሉ ድሃ ነው። እኛ ደግሞ እዚህ ሁሉ አልደረስንም ብለዋል። እኛ እያቀረብን ያለነው ሐሳብ 8324 መነሻ ይሁን ነው እንኳ የኛ ሐሳብ የመንግስት ራሱ ያስቀመጠው መነሻ እንኳን አልደረሰም ብለዋል። በሌላው በፊት የግብር ምጣኔ ከ0 ጀምሮ 10%፣ 15፣ 25፣ 30፣ 35 ይቀጥል ነበር። አሁን 10% ከመሃል አውጥተን ከ0 ጀምረናል። በቀጥታ 15% ነው የገባ ነው። በአሁኑ ቀጥታ 15 በከፍተኛ ነው ሲጀምር የጀመረው። ይህ ትክክል አይደለም ብለዋል። 35% ከየት ጀመረ? 14100 በላይ የሚያገኝ ሰው 35% ግብር ይከፍላል። 35% ከሰራተኛው አሁን የኑሮ ውድነት 15% በእያንዳንዱ የምግብ ዋጋ የሚገዛ አቅም 15% ይጨምራል። ይህ ሲደመር 50% ይመጣል። 7% ጡረታ አለ። ጡረታ የሚያገኘው ከ60 ዓመት በላይ በኋላ አሁን ግን 57% ከደሞዙ ይሄዳል። በቀረው 43% ልጆች ያስተምራል፣ ምግብ ይበላል፣ ልብስ ይገዛል፣ ቤት ይከራያል። ምንድነው የሚያደርገው አሉ። ይሄ ብቻ ስላልሆነ ነው ዝም ያለው እንጂ ይህ ከፍ ብሎ እንኳን ይበቃል ማለት አይደለም። ግን እንደ ሀገር ግብር መሰብሰብ አለበት፣ ልማት መቀጠል አለበት፣ የሰው ህይወት መቀጠል አለበት። ሰው እየተራበ መስራት አይችልም፣ ምርታማ መሆን አይችልም ብለዋል። ይህ ሁላ ሆኖ ከፍተኛ ክርክር ሲደረግበት የነበረ የግብር አዋጅ ሊጸድቅ ነው። ለከታታይ ሳምንት ከፍተኛ ክርክር ሲደረግበት የነበረ የፌዴራል ግብር አዋጅ ለማሻሻል የቀረበው ረቂቅ አዋጅ ነገ በፓርላማ ሊጸድቅ መሆኑ ተሰማ። የፕላን በጀት ፋይናንስ ጉዳይ ቋሚ ኮሚቴ ረቂቅ አዋጅ አስመልክቶ የሚያቀርበው ሪፖርት የውሳኔ ሀሳብ ከመረመረ በኋላ አዋጁን እንደሚያጸድቅ ይጠበቃል። ይህም በረቂቅ አዋጁ በተለይ በንግድ ማህበረሰቡና በተቀጣሪ ሰራተኞች ሊጣል የታሰበ የግብር ምጣኔ ከፍተኛ ነው በሚል ቅሬታ ቢነሳበት ቆይቷል። የተለያዩ ወገኖች የቀረቡን አስተያየቶች አሁን ካለ የኑሮ ውድነት የዋጋ ንረት አኳያ እስከ 35 በመቶ የሚደርሰውን የገቢ ግብር መጠን መቀነስ እንዳለበት ይጠቅማል ብለዋል። በተጨማሪም የገቢ ግብር መነሻ 2000 ብር ተከፍሎ የተቀመጠው ዝቅተኛ በመሆኑ ይህ መጠን ከፍ ሊል እንደሚገባው ተደጋጋሚ ተገልጿል። ሌሎች የቀረቡ ደግሞ ለአካል ጉዳተኞች የግብር ክፍል መጠን በተለያዩ መልኩ እንዲቀነስና ከተለያዩ የሙያ ንግድ ዘርፎች አንጻር የአዋጁ ድንጋጌ በደንብ ታይቶ መስተካከል እንዳለበት አጽንኦት መስጠታቸው ይታወቃል። ፓርላማው በነገው ዕለት የሚያጸድቀው ይህ ረቂቅ አዋጅ ላይ መንግስት ሲሰጥ የነበረው ማብራሪያ የሚመለከታቸው አካላት ጋር ውይይት ተደርጎ የታክሲ ፍትሐዊና ኢኮኖሚያዊ ልማት እንዲሁም እድገት ለማረጋገጥ የሚያስችል መልኩ ተዘጋጅቷል ተብሏል። ምክር ቤቱ ከዚህ በተጨማሪም የኢትዮጵያ ምርጫና ፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ ለማሻሻል የቀረበ ረቂቅ አዋጅ እንዲሁም የስታርታፕ ረቂቅ አዋጅ በነገው በአስቸኳይ ስብሰባ ያጸድቃል ተብሎ ይጠበቃል።